ሲካ አቅሎ ዝኾነ ናይ መንግስቲ ኢትዮጵያ ደገፍ ኣለዎ ብመንግስቲ ኢትዮጵያ ይካየድ ኣሎ ሕዚ ኢንተርናሽናል ሚዲያ እውን አውጾ ጀሚሩሎ ተነታል ማለት ይታቀጣ የትግራይ ሰራዊት አባላት ደግሞ ይህንን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ለላማራጭ ይወሰዱ ነው። ዓላማቸው ትክክል ነው፣ የያዙት አቋም ትክክል ነው ያምናሉ። ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት የላቸው። በርከት ያለ ሰራዊት አፈንግጦ በመውጣት ጫካ የገባ መሆኑ እየተነገረ ነው። ጉዳዩ አነጋጋሪና አወዛጋቢ ሆኗል። ከነ ዶክተር ደብረጽዮን እስከ አቶ ጌታቸውና የፌደራሉ መንግስት ድረስ የሚነሱ ጉዳዮች አሉ። እስከ አሜሪካና ምዕራባውያን ዲፕሎማቶች ድረስ የደረሰም ጉዳይ ሆኗል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ጠቅላይ ሚኒስትሩ ጥብቅ መልእክት ልከዋል። ለጄኔራሉ ድረስልኝ ያሉት መልእክት ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። አፈንግጦ ጥለው በመውጣት ጫካ ገባ ከተባለው ጦር ጋር በተያያዘ ውዝግቦቹና መካሰሶቹ እንደቀጠሉ ናቸው። ከፍ ያለ ጦር እየተንቀሳቀሰ መሆኑ ግን ተረጋግጧል። ነገሩ ከባድ ነው። ብዙ ስብስብ ጉዳዮችን ሊያስከትል ይችላል የሚሉ ድምጾችም እየተሰሙ ነው። በትላንትናው ዕለት ሞስኮ ያልጠበቀችው ዱብዳ ከኪየቭ ተሰንዝሮባታል። የዩክሬን ጦር የሸረሪት ድል ሲል የሰየመው የድሮን ጥቃት ሩሲያ ውስጥ ፈጽሟል። ድሮኖች የተገጣጠሙት በሩሲያ ምድር ውስጥ መሆኑ ግርምት ፈጥሯል። ከ5 በላይ አየር ኃይል ማረፊያዎች የተመቱ ሲሆን ከ40 በላይ አውሮፕላኖች እሳት በልቷቸዋል። ሩሲያን $7 ቢሊዮን ያከሰረውን ይህን የዩክሬን ጥቃት በዝርዝር እንመለከታለን። ግብጽ በአባይ ውሃ ላይ የተመሰረተ አዲስ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። አዲስ የበረሃ ከተማ ፕሮጀክት ሀገሪቱ ከአባይ ወንዝ ውሃ ከምታገኘው ዓመታዊ ኮታዋ ከ7 በመቶ በላይ ውሃ የሚወስድ መሆኑ ተነግሯል። ውሃ አጠረኝ ስትል የከረመችው ግብጽ አዲስ ፕሮጀክት ጠቅላይ ሚኒስትር አብይ በ4 ኪሎ ቤተ መንግስት የኢትዮጵያን ትልቁን ሽልማት አሜሪካዊውን ቢሊዮነር ቢል ጌትስን ሸልመዋል። የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖሞር ዘመቻ የምትታወቀው ጋዜጠኛና አክቲቪስት ሄርሜላ አረጋዊ ተሞሽራለች። ቻይና አሜሪካ ስምምነት ጥሳለች ስትል ከሳለች። በቀጠለው ዝግብ የቻይናው ፕሬዝዳንት ዢ ከትራምፕ ጋር ለመነጋገር ቀጠሮ ይዘዋል። መረጃ የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሸፈተው ጦር ውዝግብ። አፈንግጦ ወጣ የተባለው ጦር አሁንም መነጋገሪያ ሆኗል። ከዚሁ ጋር በተያያዘም መወነጃጀሎች እየተሰሙም ነው። አንድ የተረጋገጠው እውነታ ግን ይህ ጦር በቁጥሩ ከፍ ያለ መሆኑ ነው። የነበረውን የእዝ ሰንሰለት ትቶ ሸፍቷል የተባለው ጦር ከፍ ያለ መሆኑ ብቻ ሳይሆን በተለያዩ ጊዜያት ወደዚሁ ጦር የሚቀላቀሉም ያሉ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። አሁን አነጋጋሪ የሆነው ጉዳይ ህወሓት ቀደም ብሎ ወደ 2 ዓመታቱ ጦርነት ከመግባቱ በፊት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል አደራጅቶት ከነበረውና የካምፑ ከነበረው ታጣቂ ኃይል የተወሰነው ጦር አፈንግቶ በተቃውሞ መውጣቱ ነው። ይሄው ኃይል ሐራ ወይም ነፃ መሬት በሚል ወደ አፋር ክልል አምርቶ ራሱን እያደራጀ ነው የሚሉ በርከት ያሉ መረጃዎች በተደጋጋሚ ሲወጡ ቆይተዋል። ህወሓት በበኩሉ የፌዴራሉ መንግስት የፕሪቶሪያን ስምምነት ቀሪ በሚያደርግ መልኩ ትግራይን ከትግራይ ጋር ለመዋጋት ጦርነት እያደራጀብኝ ነው በማለት ክሱን እያሰማ ይገኛል። በዚሁ ከቀድሞ የትግራይ ሰራዊት ወይም ቲዲኤፍ ከሚባለው ከቀድሞቹ የህወሓት ተዋጊዎች መሸፈት ጋር በተያያዘ የፌዴራሉ መንግስት ምንም ነገር ሲል የተሰማበት ሁኔታ አልታየም። በህወሓት በኩል ኃይል እያደራጀብኝ ነው ለሚለው ክስም በፌዴራሉ መንግስት የተሰጠ ማረጋገጫም ሆነ ማስተባበያ የለም። በቅርቡ ከአንድ በይነመረብ ሚዲያ ጋር ሰፋ ያለ ቃለ ምልልስ ቆይታን ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ይሄው አፈንግጦ ወጣ የተባለውን ሰራዊት ጉዳይ በተመለከተ መረጃው ትክክል መሆኑን ተናግረው ትግራይ በትግራይ ላይ ጥይት መተኮስ አይገባውም፣ በዚህ ወቅት እኛ ተጋሩ ከምንም በላይ አንድነታችንን መጠበቅ አለብን፣ በእኛ እርስ በርስ ውጊያ የሚገኝ ድልና አሸናፊ የለም፣ በዚህ የሚያሸንፉም ካሉ ጠላቶቻችን ነው በማለት ተማጽኗቸውን ሲያሰሙም ተደምጠዋል። አቶ አማኑኤል በዚሁ ቃለ ምልልሳቸው ቀጠል አድርገውም ሰራዊቱን መክዳት አምኖና አረጋግጦ የከዳውን ሰራዊት በማደራጀቱ በኩል ግን የፌዴራሉ መንግስት እጅ አለበት በማለትም ጥብቅ ክሳቸውን አሰምተዋል። ሲካ አቅሎ ዝኾነ ናይ መንግስቲ ኢትዮጵያ ደገፍ ኣለዎ ብመንግስቲ ኢትዮጵያ ይካየድ ኣሎ ሕዚ ኢንተርናሽናል ሚዲያ እውን አውጾ ጀሚሩሎ ተነታል ማለት ይታቀጣል። እነዚሁ ኃይሎች መንግስት ቦታ ሰጥቶ ትጥቅ፣ ስንቅ፣ ስልጠናና አልባሳትን ሳይቀር በመስጠት እያደራጀብን ነው ያሉት አቶ አማኑኤል በምዕራብ አቅጣጫም የተከዜ ዘብ በሚል እንደዚሁ መንግስት እያስታጠቀብን ነው ሲሉም ከሰዋል። ይህንን ጉዳይ በተመለከተም በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን ጨምሮ ለምዕራቡ ዓለም ዲፕሎማቶች አሳውቀናል ሲሉም ተናግረዋል። አንዳንዶች አሁን አፈንግጦ ጫካ የገባውን ጦር በተመለከተ እየሰጡት ባለው ማብራሪያ እነ ዶክተር ደብረጽዮን የተወሰነውን ታጣቂ ኃይል ይዞ የአቶ ጌታቸውን የቀድሞ አስተዳደር ትግራይን ጥሎ እንዲወጣ ስላደረጉት
በዚሁ ቅር የተሰኙት የሰራዊቱ አባላት ለመሸፈት ተገደዋል ሲሉም ይሰማሉ። ባለፈው ቅዳሜ ከአዲሱ የአቶ ጌታቸው ፓርቲ ቀጣይ አካሄድ ጋር በተያያዘ መግለጫ የሰጡት የፓርቲው ኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳኢ አለፎም ከጦር ውስጥ ኮርና ከዚያ በላይ የሆነ ኃይል አፈንግጦ የወጣና ጫካ የገባ መሆኑን አመልክተው ነገር ግን ስምረት ፓርቲ ከዚሁ ኃይል ጋር ምንም አይነት ግንኙነት እንደሌለው ይታወቅልን ሲሉም አስታውቀዋል። እኔ በግሌ እነዚሁ አካላት የወሰዱትን ውሳኔ ደግፋሉ ያሉት አቶ ረዳኢ ይህም ቀደም ብሎ ማህተም በመንጠቅና ዓላማን በኃይል ለማሳካት ሲደረግ የነበረው እንቅስቃሴ የወለደው ውጤት ነው በማለትም የነ ዶክተር ደብረጽዮንን የቀደም አካሄድ ተጠያቂ ያደረጉበት ሁኔታ ታይቷል። የትግራይ ሰራዊት አባላት ደግሞ ይህን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ሌላ አማራጭ የወሰዱ ነው። ዓላማቸው ትክክል ነው፣ የያዙት አቋም ትክክል ነው ብዬ አምናለሁ። ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት የላቸው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ ከሰሞኑ በነበራት አንድ ቃለ ምልልስ ትግራይን የጦር አውድማ ሊያደርጓት ነው በሚል እነ ዶክተር ደብረጽዮንን የአቶ ጌታቸው ጎራን የኤርትራን መንግስትና ብልጽግና ላይ ክሷን ያሰማችበት ሁኔታም ታይቷል። አቶ ጌታቸው አገግመው ሱዳን ገቡ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የመሩት ልዑካን ቡድን ሱዳን ገብቷል እና በቅርቡም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙትና ባለፈው ቅዳሜ ገጠማቸው ከተባሉ የጤና እክል ጋር በተያያዘ የአዲሱን ፓርቲያቸውን ዲሞክራሲያዊ ትግራይ ስምረት ፓርቲን መግለጫ መስጠት ሳይችሉ ቀርተው በአቶ ረዳኢ አለፎም የተወከሉት አቶ ጌታቸው ረዳ አገግመው የዚሁ የሱዳኑ ጉዞ አካል ሆነው ታይተዋል። ሁለቱ ከፍተኛ አመራሮች ወደ ፖርት ሱዳን ያመሩት መቀመጫቸውን ከካርቱም ቀይሮ ፖርት ሱዳን ላደረጉት የሱዳኑ ተፋላሚ ጀነራል አብዱልፈታህ አልቡርሃን መልእክት ለማድረስ መሆኑ ታውቋል። መልእክቱ የተላከው በጠቅላይ ሚኒስትር አብይ አህመድ አማካይነት መሆኑም ታውቋል። ይሄ ወደ ሱዳን ያመራው ልዑካን ቡድን የተመራው በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን ነው። ከጠቅላይ ሚኒስትሩ የተላከው መልእክትም ለሱዳኑ ጀነራል አብዱልፈታህ አልቡርሃን የደረሰ መሆኑም ታውቋል። የደብዳቤውን ይዘት በተመለከተ ግን የታወቀ ዝርዝር ማብራሪያ የለም። ሱዳን አሁንም በተጋጋለ እርስ በርስ ጦርነት ውስጥ ትገኛለች። ይህ ነው ሊባል የሚችል መፍትሄም ሊገኝላት አልቻለም። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድም ወደ ፖርት ሱዳን በማምራት ከሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር የመከሩበት ሁኔታ መኖሩ የሚታወስ ነው። ግብጽ በአባይ ውሃ በሌላ አዲስ ግንባታ መጣች። ግብጽ በአባይ ውሃ ላይ የተመሰረተ አዲስ የበረሃ ከተማ ግንባታ ፕሮጀክት በሳምንቱ መጨረሻ ይፋ አድርጋለች። ይህ የግብጽ አዲስ የበረሃ ከተማ ፕሮጀክት ሀገሪቱ ከአባይ ወንዝ ውሃ ከምታገኘው ዓመታዊ ኮታዋ ከ7 በመቶ በላይ ፍጆታ እንዳለው የአረቡ ዓለም ሚዲያዎች ዘግበውታል። መጠኑም 4 ቢሊዮን ኪዩቢክ ሜትር የሚሆን ነው። የግብርና ምርቷም ሆነ አጠቃላይ ኢኮኖሚዋ በውሃ እጥረት ሳቢያ ከፍተኛ ጉዳት ደረሰበት ስትል የቆየችው ካይሮ ትላንት እሁድ ይፋ ያደረገችው ይህ የበረሃ ከተማ ከመዲናዋ ካይሮ 42 ኪሎ ሜትር ርቀት ላይ በስተ ምዕራብ አቅጣጫ ከምትገኘው ጂሪያን ከተማ አቅራቢያ ነው የሚገነባው። ለከተማው የሚቀርበው የአባይ ወንዝ ውሃን በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች የሚጓጓዝ ሲሆን በየቀኑ 11 ሚሊዮን ኪዩቢክ ሜትር ያህል የአባይ ውሃ ነው እንዲደርስ መታቀዱ የተገለጸው። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማት ጭምር አካቶ የሚገነባ ሲሆን ይህም 2.28 ሚሊዮን ኤከር የሚሰፋ እርሻ የሚጀመርበት ነው ተብሏል። በግብጽ ቀደም ሲል የተጀመረውና እየተጠናቀቀ የሚገኘው የሁለተኛው ካይሮ አዲስ የከተማ ግንባታዋ ከአሁኑ ፕሮጀክት እጅግ የበለጠ ውሃ ከናይል አባይ የሚቀርብለት መሆኑ የሚታወቅ ነው። እሁድ ዕለት ግብጽ በሌላ የከተማ ፕሮጀክት ሌላ ከፍተኛ የውሃ አቅርቦት ከአባይ ወንዝ እንዲቀርብ አቅዳ መነሳቷን አስታውቃለች። ውሃ አጠረኝ ውሃ አነሰኝ ስትል የኖረችው ግብጽ የህዳሴው ግድብ ምርቃቱ እየመጣ ባለበት በዚህ ወቅት የአባይን ውሃ 7 በመቶ የሚወስድ ሌላ ፕሮጀክት ይፋ ማድረጓ የውሃ አጠረኝ መከራከሪያዎችን የሚያፋልስ ነው ተብሏል። ዩክሬን አስደንጋጭ ጥቃት ሩሲያ ላይ ፈጸመች። በትላንትናው ዕለት ሞስኮ ያልጠበቀችው ዱብዳ ከኪየቭ ተሰንዝሮባታል። ሩሲያ ባለፈው ሳምንት መጀመሪያ በ3 ዓመታት ጦርነት ያልታየ አየር ድብደባ በማድረግ ከፍተኛ ውድመት አድርሳ ነበር። የአሜሪካው ፕሬዝዳንት ትራምፕ ጭምር እብደት ያሉት ይህ የአየር ጥቃት ታዲያ ተመጣጣኝ መልስ ከሳምንት በኋላ ተሰጥቶታል። የውጊያ ጸባይና ታሪክ የሚቀይር ሲሉ ምዕራባውያን ሚዲያዎች የዩክሬንን የትላንቱን ጥቃት አስጮውታል። ፕሬዝዳንት ዜሌንስኪ በታሪክ የሚሰፍር ሲሉ ገልጸውታል። የዩክሬን ጦር የሸረሪት ድር ሲል የሰየመው የድሮን ጥቃት የተፈጸመበት መንገድ የዓለምን ቀልብ የገዛ ሆኗል። ከ5 በላይ ሩሲያ ወታደራዊ አየር ማረፊያዎች በተመሳሳይ ጊዜ ኢላማ የተደረጉ ሲሆን 117 ድሮኖች በዚሁ ጥቃት ተሳትፈዋል። ከ40 በላይ አውሮፕላኖች ስለመንደዳቸው ነው እየተነገረ ያለው። የዩክሬን ጦር ይህንን ጥቃት ለመፈጸም ለ18 ወራት ሲዘጋጅ መክረሙ ተዘግቧል። ለወትሮው የዩክሬን ጦር በግዛት ሆኖ ወደ ሩሲያ ድንበር አጥቂ ድሮኖችን ያሻግር ነበር። እነዚህ ድሮኖች በሩሲያ አየር መከላከያ በቀላሉ ስለሚለዩ እንዲወድቁ ይደረጉ ነበር። የአሁኑ ጥቃት ግን ሞስኮን ሰርፕራይዝ ያደረገ ነበር። አውዳሚ አጥፍቶ ጠፊ ድሮኖቹ ሩሲያ ውስጥ በድብቅ ተገጣጥሞ በከባድ መኪናዎች ተደብቀው ወደ ኢላማቸው ተጓጉዘዋል። ኢላማቸውን ሲጠጉ ከጭነት መኪኖቹ እየተነሱ ከፍተኛ ውድመት አድርሰዋል። የውጊያ ታሪክን የቀየረ የተባለለት ይሄ ክንውን ነው። በጥቃቱ 40 የሩሲያ ወታደራዊ አውሮፕላኖች የወደሙ ሲሆን
ከነዚህ ውስጥ ስትራቴጂካዊ ቦምብ ጣይ የሆኑት ቱ-22 M3፣ ቱ-95 MS እና ቱ-160 ይገኙበታል። አጠቃላይ ውድመቱ ከአሁኑ ወደ $7 ቢሊዮን ተገምቷል። ዘመቻውን አቅዶ የመራው የዩክሬን ደህንነት የሩሲያ ኒውክሌር ተሸካሚ ጦር አውሮፕላኖች መካከል 34 በመቶ በዚህ ጥቃት መውደሙን ገልጿል። ሩሲያ ግን ስለ ውድመቱ እስካሁን ዝርዝር መረጃ አልሰጠችም። ኪየቭ ከግዛቷ 4000 ኪሎ ሜትር በላይ ወደ ሩሲያ በጥልቀት ገብታ የፈጸመችው ጥቃት ዓለም አድንቆላታል። የሩሲያ መከላከያ ሚኒስቴር በርካታ የውድመት የቪዲዮ መረጃ ያለውን ጥቃት ያመነ ሲሆን በተለይ በሁለት የጦር አየር ማረፊያዎች ላይ በርካታ አውሮፕላኖች በእሳት ተያይዘው ሲወድሙ ታይተዋል። ሩሲያ ባለፈው ሳምንት ከ470 በላይ ድሮኖችን ያሳተፈ ድብደባ ማድረጓ ይታወሳል። የትላንቱ የዩክሬን ጥቃት የበቀል መልስ ሆኖ ታይቷል። ፕሬዝዳንት ዜሌንስኪ አስደናቂ ውጤት ሲሉም አሞካሽተውታል። ከ18 ወራት በላይ ዝግጅት ያደረገችበት ይህ ጥቃት ሚስጥሩ እንዳይወጣ ለማድረግ ለየትኛውም አጋሮቿ አላሳወቀችም። ድሮኖቹን የማምረት የመገጣጠምና ለጥቃት የማዘጋጀት ስራ ሲሰራ የነበረው ከሩሲያ ጦር ማዘዣዎች አካባቢ መሆኑ ሌላው ግርምት ፈጥሯል። ድሮኖቹ ለጥቃት ተዘጋጅተው እንዳለቁ ያንን ሲያዘጋጁ የነበሩ ዩክሬናውያን ሩሲያን ለቀው ወደ ዩክሬን ተመልሰዋል። በመቀጠል ድሮኖቹን የያዙ ኮንቴነር መኪኖች ወደ 9 የሩሲያ ግዛቶች ተሰማርተዋል። ከዚያም በ9 የአየር ማረፊያዎች ውስጥ ያሉ 40 ስትራቴጂክ ቦምበሮችን በሪሞት ኮንትሮል እንዳልነበረው አደረጓቸው። ድሮኖቹ ኤአይ ተገጥሞላቸው ስለነበር ኢላማቸውን በራሳቸው ያሳኩ ነበር ተብሏል። ፕሬዝዳንት ቮሎዲሚር ዜሌንስኪ ክስተቱን በታሪክ ተጽፎ ይቀመጣል ሲሉ በጀብዱ ተሞልተው ገልጸውታል። ሩሲያ ጦርነቱን ካላቆመች ገና የምትከፍለው ዋጋ ውድ ነውም ብለዋል። በዚህ ጥቃት እፍረት የተሰማት ሩሲያ ለአጸፋዊ ምላሹ ኦሬሽኒክ RS-26 የተባለውን ስትራቴጂክ ሚሳኤል ልትጠቀም እንደምትችል እየተገመተ ነው። ከትላንቱ ጥቃት መልስ ፑቲን የደህንነትና የጸጥታ አመራሮቻቸውን አስቸኳይ ስብሰባ ጠርተዋል። የሩሲያ አጸፋ ምላሽም እየተጠበቀ ነው። ጠቅላዩ ቢል ጌትስን ሸለሙ። ጠቅላይ ሚኒስትር አብይ በ4 ኪሎ ቤተ መንግስት የኢትዮጵያ ትልቁ ሽልማት አሜሪካዊ ቢሊዮነር ቢል ጌትስን ሸልመዋል። ጠቅላይ ሚኒስትር አብይ አህመድ ትላንት ምሽት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። በ4 ኪሎ ብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ቢሊዮነሩ ቢል ጌትስ እንደተሸለመ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ይህን ሽልማት በሰጡበት ወቅት ባደረጉት ንግግር ይህ የክብር ኒሻን ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው ብለዋል። ለቢል ጌትስ ፋውንዴሽን 25 ዓመታት አሸጋጋሪ ስራዎች ምስጋናዬን ማቅረብ ፈልጋለሁ። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉ ጉዞ አስደናቂ ነው። ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አደንቃለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ጠቅላይ ሚኒስትሩ በንግግራቸው ለቢል ጌትስ ፋውንዴሽን 25 ዓመታት አሸጋጋሪ ስራዎች ምስጋና አቅርበዋል። ፋውንዴሽኑ በጤና፣ ግብርና፣ ዲጂታል መታወቂያ የሚያደርገው ጥረት ብሎም ጠንካራው በመከባበር ላይ የተመሰረተ ትብብር የሚደነቅ መሆኑንም ጠቅላይ ሚኒስትሩ አንስተዋል። ጠቅላይ ሚኒስትሩ ከኒሻን ሽልማቱ በተጨማሪ በቆዳ ላይ የተሳለ የቢሊዮነሩን ስዕል በስጦታ መልክ አበርክተዋል። በሌላ በኩል የማይክሮሶፍት መስራች የሆኑት ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብታቸውን ለሌሎች ለመስጠት ማቀዳቸውን ይፋ ማድረጋቸው አይዘነጋም። ቢል ጌትስ የሀብታቸውን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዳቸውን ይፋ አድርገዋል። ቢል ጌትስ ሀብታቸውን ለሌሎች የሚያከፋፍሉት በፋውንዴሽናቸው በኩል መሆኑን ገልጸው እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆሙ መግለጻቸው ተመላክቷል። ስሞች ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲሉ ቢል ጌትስ ሀብታቸውን እንደሚያከፋፍሉ ባመለከቱበት መልእክታቸው ተናግረዋል። በአሁኑ ወቅት የተጣራ የሀብት መጠናቸው $108 ቢሊዮን መሆኑን የገለጹት ቢል ጌትስ ይህንን የሀብታቸውን መጠን እንደ አውሮፓውያን አቆጣጠር በ2045 ዜሮ ለማድረስ ማቀዳቸውንም በዚሁ መልእክታቸው ላይ ገልጸዋል። ቢል ጌትስ ከባልደረቦቻቸውና የቅርብ ወዳጃቸው ፖል አለን ጋር በጋራ በመሆን እንደ አውሮፓውያን አቆጣጠር በ1975 ማይክሮሶፍትን የመሰረቱ ሲሆን በኮምፒውተር ሶፍትዌር የዓለምን ገበያ መቆጣጠር ችለዋል። ጌትስ ቀስ በቀስ በድርጅት ውስጥ ያላቸው ተሳትፎ እየቀነሰ የመጣ ሲሆን በ2000 ከአመራርነታቸው በ2014 ደግሞ ከሊቀመንበርነታቸው ለቀዋል። ቱጃሩ ቢል ጌትስ ገንዘባቸውን ለሌሎች ለማከፋፈል የተነሳሱት ከባለ ሀብቱ ዋረን በፌትና ሌሎች በጎ አድራጊዎች በመመልከት መሆኑን ተናግረዋል። ይሁን እንጂ ተቺዎቻቸው ቢል ጌትስ ፋውንዴሽኑን ግብርን ላለመክፈል እንደ መሸሸጊያ ይጠቀሙበታል ሲሉ ይተቿቸዋል። የሄርሜላ አረጋዊ ሰርግ። የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖሞር ዘመቻ የምትታወቀው ጋዜጠኛና አክቲቪስት ሄርሜላ አረጋዊ ተሞሽራለች። የሰሜኑን ጦርነት ተከትሎ በተከፈተው ዓለም አቀፋዊ የኖሞር ዘመቻ መነጋገሪያ የነበረችው ሄርሜላ አረጋዊ በአሜሪካ ሚዲያዎች በጋዜጠኝነት ሙያዋ ትታወቃለች።
ሄርሜላ ባሳለፈችው የአክቲቪስትነት ጥቂት ጊዜያት በደረሱበት አንዳንድ ሁነቶች የተነሳ ከቅርብ ጊዜ ወዲህ ከማህበራዊ ሚዲያዎች መራቋ ይታወቃል። አሁን ላይ ሄርሜላ ትዳር መሞሸሯን ተከትሎ በማህበራዊ ትስስር ገጾች ዳግም ትኩረት ለመሳብ ችላለች። ጋዜጠኛና አክቲቪስት ሄርሜላ አረጋዊ በምትኖርበት አሜሪካ መሞሸሯን የታወቀው ከማህበራዊ ሚዲያ ከራቀች ረጅም ጊዜያትን ያስቆጠረችው ሄርሜላ ከትዳር አጋሯ ጋር ሆና የሚያመለክቱ በርካታ ምስሎች በስፋት ተጋርተዋል። ከአንድ ዓመት በፊት ሄርሜላ የመከላከያ ሰራዊት የክብር አባል እንድትሆን ጥያቄ ቀርቦላት ፍቃደኛ አለመሆኗ በተለያዩ ሚዲያዎች መዘገቡ አይዘነጋም። የትራምፕና ዢ ተጠባቂው ቀጠሮ። ቻይና አሜሪካ ስምምነት ጥሳለች ስትል ከሳለች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ ነው የገለጸችው። የቻይና ንግድ ሚኒስቴር ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ ጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ የሚጥስ እርምጃዎች መውሰዷን አስታውቋል። ሚኒስትሩ የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግ እና በፕሬዝዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብሏል። ባለፈው ሳምንት ትራምፕ አሜሪካ በብረትና በአልሙኒየም ላይ የምትጥለውን ታሪፍ ከ25 በመቶ ወደ 50 በመቶ እንደምታሳድግ አስታውቋል። አርብ ዕለት በፒትስበርግ ፔንሲልቫኒያ በተካሄደው የድጋፍ ሰልፍ ላይ ትራምፕ እንደተናገሩት እርምጃው በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታ ብረት ኢንዱስትሪና ብሔራዊ አቅርቦትን ለማሳደግ ይረዳል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካ ፕሬዝዳንት ዝርዝር መረጃ ያልሰጡ ቢሆንም የንግድ ተወካይ ጄምሰን ግሬር እንደተናገሩት ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑትን ተግዳሮቶች እያነሳች እንዳልሆነ ተናግረዋል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ ጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ በአሜሪካ ምርቶች ላይ ጣለችውን ታሪፍ ከ125 በመቶ ወደ 10 በመቶ አውርዳለች። ዛሬ ሰኞ ቤጂንግ አሜሪካ በስምምነቱ ላይ ጣሰችውን ስትዘረዝር የኮምፒውተር ቺፕ ዲዛይን ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይናው ግዙፍ የቴክኖሎጂ ኩባንያ ህዋዌ የተሰሩ ቺፖችን ከሀገሯ ጥቅም ላይ እንዳይውሉ ማስጠንቀቅና የቻይናውያን ተማሪዎች ቪዛን መሰረዝን ያጠቃልላል።